ለምንድነው እንደዚህ ለመሰበር ቀላል ይሆን ነው ብለህ መጠይቅ ከሆነ የተቀጠቀጠ ሸንበቆ የማይሰብረውን ክርስቶስ ስለተው ታይዋለህ። ራስን ምን አይነት ቆሻሻ እንደሆንክ ጉድፍን ታያለህ። አሞ ትቀመጣለህ። ለምን ካልክ አይገባህም። ትልቁ ጸሎት የተባለው አምስቱም የስሜት ሕዋሳቶች ዲስትራክት አይሆኑ። አይንህ ስርዓቱን ያህል፣ አፍንጫ እጣኑን ያሸታል፣ እግርህ ቆሟል ይሰግዳል፣ እጆችህ ይሰግዳሉ፣ ምላስህ ስጋው ደሙን ይቀምሳል። አንተ 12 ሰዓት ሙሉ መንፈሳዊ ለመሆን መጣርን አቁም። 30 ደቂቃ ጸሎት ማድረግ ላይ ትኩረት አድርግ። እሱ ላይ ፎከስ አታርግ። ሌላ 30 ደቂቃ ማታ መጽሐፍ ቅዱስ ማንበብ ጀምር። 1 ሰዓት ሆነ። አሁንም እሱ ላይ ትኩረት አታርግ። ጨምር 30 ደቂቃ። ቅዳሴ ያስቀድስ 3 ሰዓት ሆነ። ሳታስበው ሙሉ ላይፍህ መንፈሳዊ ሆነ። the price of life is days ይላል። ጌም አይደለም እኮ ህይወት። you have to do something። በድለህ የማታውቅ እስክትመስል ድረስ ይምራል። እስከ መቼ ነው እግዚአብሔርን ድምፅ ኢግኖር የምናደርገው? ማዘን ትልቅ ሀብት ነው። ፔን ትልቅ ሀብት ነው። በጣም ፈንዳሜንታል ነገር ነው። ታመህ ካልጨረስክ አድንም ታመህ ካልጨረስክ። ክርስቶስ እኮ እንዳንተ አለበት። አልቀያየርም እኮ ገብቷል። ቀሚሱ እንኳን አብራውን ያደገችው ምንም ሳይረግ ዓርብ ዕለት ያለፈውን እንኳን ታላለፍክ። ስራ ይፈታቂስ ቆፍ ቀደስ ሰፋሪ ስራ ይፈታቂስ አይደለም። በጣም ይሄ የተሳሳተ አመለካከት። መነኮሳት ስራ ስለፈቱ አይደለም፣ ስራ መፍታት ኃጢአት ስለሚያሰራ ነው። ያቺን ክፍተት ሰይጣን ስለሚጠቀምበት የሰነሱ አእምሮ የሰይጣን ቤተ ሙከራ ነው ይባላል። የዛሬው ስንክሳር ምን እንደሚል ታውቃለህ? ብሎ ወሬ የሚጀምር ጓደኛ አለ ወይ አንተ? ማታ መጽሐፍ ቅዱስ አነብኩ ምን እንዳገኘ ታውቃለህ? ብሎ እንደዚህ ብሎ ወሬ የሚጀምር ጓደኛ አለሽ ወይ? ፉሊሽ ፎር ክራይስት ይባላል። አባቶች ለክርስቶስ ብሎ ጅል መሆን ማለት ነው። ዝም ብለህ አስበው። ክርስትና ለምሳሌ እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ከዛ ዕለት ዕለት መስቀሌን ተሸክሞ ይከተለኝ። ይህንን ነው የኖሩት ቅዱሳን። አይገባኝም። አሁን እየኖር ነው ያለው ህይወት ውሸት ነው። ከሞት በኋላ ያለው ህይወት ነው እውነት። አልገባህም። ያስከው ነገር በጣም አልገባህም። አዎ አንዴ ደንገጥ ብንል ምን አይነት የረከሰ ነገር ውስጥ እንዳለን ይገባል። ስለዚህ አሁን ብጀምርልህ ማቆም የለብኝም። እግዚአብሔር ብዙ ነገር አንድ ልጁን ሳይራራ እስኪሰጥህ ድረስ የወደደ አምላክ አለ። እግዚአብሔር የቲም ማሽን አይደለም። የሆነ ጸሎት የተባለ ካርድ አስገብተህበት እምቢ ስልህ የምትደበደበው ማሽን አይደለም። የሆነ በቃ የሚሰጥህ አንተ መጠየቁ አይደለም። እንደዚህ አይነት አባት አይደለም። የተፈጠርከው ልታገለግል። እኔ በጣም ሁልጊዜ ማስበው ነው የሚደንቀኝ ነገር ከእግዚአብሔር ወደኛ አልቋል እኮ። ከዚህ በላይ ምን ያርግልን ማለት? አሁን ይሄ እኮ በጣም እያቀበጠን ነው ታውቃለህ። እንድተነፍስ እንድትበላ እንድትጠጣ ከዛ ከሱ እሱን ቃል ገብቶልናል። ስለምትበሉ ስለምትጠጡት አትጨነቁ ብሏል። እሺ ይሄ ቃሉ ነው። ሌላ ህይወት ላይ ሀፕን የሚያደርገው አንተ ህይወት ላይ ሀፕን ያደርገው ነው። ህይወት ላይ ሀፕን ያደረገው ነገር በጣም ፋንሲ ላይፍ እኮ እንድንኖር እያደረገን ያለው ማለት ከተናገረውም ሊያደርገው ከሚገባውም በላይ ስለሚወደን እያደረገው ያለው ነገር ነው። ግን ፋክቱን ስናየው እውነተኛው መንገድ መሆን የነበረበት ከሱ የመጣው ነገር አልቋል ማለት ስጋውና ደሙን ከመስጠት በላይ ምንም ሊያደርግልህ አይችልም። ጨርሷል። አሁን ካንተ ወደ እሱ ነበር መሆን የነበረበት። ስቲል እስካሁን ከሱ ነው እየተቀበልን ያለ ነው። እንደው ፍቅሩ አያልቅም እንጂ እኔ እግዚአብሔር ባይሆን ኖሮ እንደው ምን ይውጣን ነበር ነው እውነት። መኑ ይመስለከ ምና ማለት ነው ከማለት ማን ይመስልሃል የተባለው ለዛ እውነት። እሱ ባይሆን ራሱ እግዚአብሔር ባይሆን ምንድን ነበር የሚወጣን? ሌላ የሆነ አለቃ ቦስ ቀልዳለህ እንዴ ነው ማለት በጣም ቀበት ካንተ እንትን ስለልን ሰው እንደዚህ አይደል የሚል ብዙ ከሰጠው በኋላ ዝም ብሎ የሚያደርግልህ እግዚአብሔር ግን ሁልጊዜም እሱ ይጠብቃል ወይ እጃችን ይጠብቃል። እኔ ለአንተ ዓላማ አለኝ ነው የሚለው መጽሐፍ ቅዱስ። ዜር የሆነ ፐርፐዝ አለ እዚህ ምድር ላይ የመጣበት። የመጀመሪያው ሰዎችን ወደ እግዚአብሔር መመለስ ነው። አንተ ተመለሰ ሰዎችን መመለስ ነው። ለዚህ ሰባኪ መሆን አይጠበቅብህም። ሞቲቬሽናል ስፒከር መሆን አይጠበቅብህም። ዘማሪ መሆን አይጠበቅብህም። ሰው የእግዚአብሔር የክብሩ የቸርነቱ ሰባኪ ነው። በህይወቱ መስበክ ይችላል፣ በኑሮ መስበክ ይችላል። አንተ ታክሲ ስትሳፈር ረዳቱን ትሪት የምታደርግበት መንገድ እግዚአብሔር መስበክ ያለ ለዛ ሰው ተስፋ መስጠት። የሆነ ነዳይ መጥቶ ብር ሳይኖርህ እግዚአብሔር ይስጥልኝ የምትልበት ኢንቴንሽን መንገድህ ራሱ ለዛ ሰው ተስፋ መስጫ ነው። እግዚአብሔርማ እኮ ይሰጣል። እንደውም አንድ ነዳይ አንተ ተቀበለ ስጠኝ ይላል፣ እግዚአብሔር ይስጥልኝ ይችላል። የሚሰጥ ከሆነ ለምን ሰጠኝ? ይሄ በጣም በጣም በቃ ለነሱ ልንሰጠው የሚገባን የተሰጠን ነገር ነው ሁሉም። እና እያንዳንዱ የምታልፈው ነገር ወይም ደግሞ ዛሬ ጠዋት መነሳትህ ለአንተ ብቻ አይደለም ለሆነ ሰው ነው። አሁን እግዚአብሔር እንደሚያሳልፍ በአንተ ህይወት ሰዎች ተስፋ ያደርጋሉ። ሰው እንግዲህ በእንደዚህ አይነት ነገር ውስጥ አልፎ እንደዚህ ሰክሰስፉል መሆን የሚችል ከሆነ ታዲያ እኔስ እግዚአብሔር ለምን አያደርግልኝም ብሎ ማሰብ ይጀምራል። በጣም ብዙ ኤግዛምፕል መጽሐፍ ቅዱስ ላይ ክርስቶስ ሲሰጣቸው የነበሩት እንደዛ ነው። አንድ ልጅ
ሮቦት አባቱን ዳቦ ሲጠይቀው ድንጋይ ይሰጠዋልን እያለ እንደዚህ ኤግዛምፕል የሰጠው እኮ እንደዚህ ሊያለፋላቸው ሰዎች እነዚህን ሰዎች ከዛስ መጽሐፍ ቅዱስ ላይ ያሉ ሰዎች ዮሴፍ ሙሴ እነዛ ሁሉ ሰዎች እነዚህን ሰዎች ከመከራ ውጪ ኢዮብን እጥፍ ድርብ አድርጌ ክሼ አንተን እንዴት አላድነህም ነው። ስለዚህ ምስክሮች ነን፣ ሁላችን ምስክሮች ነን። የቸርነቱ ምስክር ነው። እንዴት ዋልክ እንዴት አደርክ ሲባል እግዚአብሔር ይመስገን የምትለው እኮ እሱን ያሳደረኝ እያልክ ነው። ስለዚህ ማደር በሱ ነው፣ መዋል በሱ ነው፣ መተኛት በሱ ነው፣ መንቃት መተንፈስ በሱ ነው። እና በመንገዳችን በህይወታችን ሁሉ እኛ ሰባኪዎች ነን። ሰውነት ሰባኪ ነው፣ ሁሉ ነገር ሰባኪ ነው። እና ወደ ቀደሙ ነገር ስመለስልህ ቤተክርስቲያን ለዛ ነው ማንወክላት በህይወት ለመኖር ስለማንጠር ስለማናውቃት ስለማይገባን አንዳንድ ብዙ ሰው እኮ መናፍቅ የሚሆነው ቤተክርስቲያን ስለማያውቃት። አስቀድማችሁ ጽድቅና መንግስቱን እሹ ከዛ ሌላው ይጨመርላችኋል ነው። ቅዱስ ዮሐንስ አፈወርቅ ሌላው ይሰጣችኋል አይደለም ይጨመርላችኋል ነው። ዳት ሚንስ የሆነ ጭማሪ ነገር ነው። በጣም በእርግጠኝነት ደግሞ እግዚአብሔር አስቀድመ ጽድቅና መንግስቱን ስትሻ ማለት ነው ያ ስትፈልግ የነበረው ነገር እንደምትተው ስለሚያውቅ እንደምትንቀው ያውቃል። አሁን ትላንት ለአንድ እህት እያስረዳኋት ነበረ። እኔና አንተ ወይም ደግሞ ካዥዋል ሰዎች የምንኖረው ህይወት የምንጸየፈው ህይወት አለ አይደል? ራሱን የጣለ ሱሰኛ ኦር ሰምቲንግ ምናምን ይሄ አለ መኖር የማትፈልገው ከዛ ሰው ሲኖርም ጀጅ የምታረገው ምናምን ህይወት አለ። እንደዛ መሆን አልፈልግም የምትለው ለመንፈሳዊ ለስፒሪቹዋል ህይወቱ አሁን አንተ ካዥዋል እየኖርክ ነው። ለምሳሌ መኪና አለ፣ ቤት አለ፣ ጽድት ያለ ልብስ የምንኖረው ምናምን። ለቅዱሳኑ ቅድም አንተ የምትጸየፈው ህይወት አለ አይደል? ያንተ ህይወት ለነሱ እንደዛ ነው። ዓለምን ብቻ የመፈለግ ህይወት ያ የቆሸሸው ለምን መሰለህ? ነፍሴን አሳየኝ የሚል ድሮ ልጅ እያሉ የጻፍኩት እንትን ነበር ጽሁፍ ነበር። ነፍሴን አሳየኝ ሚንስ ሜቢ እንዳዝንላት ለመሰለ እያየናት ስላለን። አሁን ነፍስህ ጾም ማለት እንግዲህ የነፍስ ምግቧ ነው። እየጾምን አይደለም ማለት በጣም ቀጭጫለች ማለት ነው። አስበው ያልጾምክበትን ጊዜ አስብና ምን ያህል ጊዜ እንዳልበላች አስባት። ጸሎት ልብሷ ነው፣ ብርሃኗ፣ ውበቷ ነው። እስከዛሬ ያልጸለይከውን የጸሎት ጊዜያቶች አስብና እንግዲህ እንዴት ኩምሽሽ እንደምትል አስበው። ከዛ ኃጢአት እንዴት እንደሚያጎሳቁላት ደግሞ አስበው። እና የሆነች በቃ ታች ምጣድ ላይ እንደቆመ ይሄ የጋለ ምጣድ ላይ እንደቆመ በጣም ሰውነቷ በቁስል እንደተመታ ሙቀትና ብርድ እንደሚፈራረቅባት ብቻ በጣም ብዙ ስቃይ ያለባትን ነፍሲን ባያት ሜቢ ደንግጬ ይመለስ ይሆናል። እና ለቅዱሳን ወይም ደግሞ መንፈሳዊ ህይወት ላይ ለሚኖሩ ሰዎች የሚታያቸው የስጋቸው ጉዳይ አይደለም የነፍሳቸው። እነሱ አንተ ከምታየው ከሰውነት አሻግረው ነፍሳቸውን ማየት ስለቻሉ ስለዚህ ያስባሉ እንዲህ መጾም አለብኝ እኮ አንተ መብላት አለብኝ እንደምትለው መጸለይ አለብኝ እኮ አንተ ልክ ሌላ ነገር ማድረግ አለብኝ እንደምታስብ ሶ እነሱ ነፍሳቸውን ማየት ስለቻሉ ነው በጣም ኪር የሚያደርጉት ቫልዩ ስለገባቸው። እና አሁን መራብ መፈለግ የምትላቸው ጉዳዮች ወይም በዚህ ልክ ሰነፍ የሆን ነው የጉዳዩ ቫልዩ ስላልገባ ነው። ጆርዳን ፒተርሰን ዶክተር ጆርዳን ፒተርሰን በጣም ኢንስፓየር የሚያደርገኝ ሰው ነው። እሱ አሁን እንግዲህ ስለ ክርስቶስን ማግኘት ለምን ቀላል አልሆነም ታዲያ? እንደዚህ አምላክ ከሆነ ካለ እሱን ማየት ለምን ቀላል አልሆነም? the price of life is days ይላል። ጌም አይደለም እኮ ህይወት። you have to do something you have to put የሆነ ነገር። የወርቅና የድንጋይ ልዩነት እኮ ማብረቅረቁ ምናምን አይደለም። ወርቅ ለማግኘት ቀላል ስላልሆነ ነው። በጣም ትቆፍራለህ፣ ከዛ ደግሞ ቦታውም ይለያያል። በጣም በእርግጠኝነት አሁን ካዥዋል ሆነ የምናየው ዝም ብሎ ድንጋይ ለማግኘት በጣም ከባድ ቢሆንና ወርቅ በየመንገዱ ቫልዩ አይኖረውም ነበር። ሶ ጉዳዩ ስላብረቀረቀ ምናምን አይደለም፣ ከሱ አይደለም፣ ለማግኘት ከባድ ስለሆነ። እግዚአብሔር በጣም ቫልዩብል የሆነው ለማግኘት ቀላል ነገር ስላልሆነ። ቀላል አይደለም፣ ዋጋ የሌላቸው ነገሮች ናቸው ቀላል የሆኑት። ዋጋ ያላቸው ነገሮች ሁልጊዜም ከባድ ናቸው። የሆነ መውጣት ያለበት ደረጃ አለ፣ የሆነ መልፋት ያለበት ነገር አለ። ያቺን ልፋት ሰው ይጠላታል። እሱን የሚጠቅም አይመስለውም፣ ለሱ አይመስለውም። እኔ ለምን በጣም ግራ የሚገባኝ ለኛ አይመስለን። የሆነ አስተውሎት አውቃለህ። ሰማይ ላንተ ነው የተፈጠረው፣ ምድር ላንተ ነው፣ መላእክት ላንተ ናቸው፣ መንግስተ ሰማያት ላንተ ነው፣ ያ ሁሉ ትርምስ ላንተ ነው። ይሄ ሁሉ ነገር the only issue የእግዚአብሔር ኢሹ ማን እንደሆነ ታውቃለህ? አንተ ነህ። እኔ በጣም ይገርመኝ ኢሹ ላይክ እግዚአብሔር ሌላ ጉዳይ የለውም የሁሉ ዘመን ሲኖር። እና አሁን ከምትሰሙት ሰዎች ከራሳችሁ ከኔ ውጪ ከሰው ውጪ ሌላ ጉዳይ የለውም። አንተ ከእግዚአብሔር ውጪ ጉዳይ በጣም ነው ያለ። ትሰራለህ፣ ትበላለህ፣ ትጠጣለህ፣ ከዛ ትዝ ሲልህ ትመለሳለህ። እንደው ጎበዝ ከሆንክ በቀን ግማሽ ቀን ልታስበው ትችላለህ። ስርዓት የተሰራው ለዛ ነው። በቅዳሴ ሰዓት ሌላ ነገር እንዳታስብ ያደርጋል። ለምሳሌ ትልቁ ጸሎት የተባለው አምስቱም የስሜት ሕዋሳቶች ዲስትራክት አይሆኑ። አይንህ ስርዓቱን ያህል፣ አፍንጫ እጣኑን ያሸታል፣ እግርህ ቆሟል ይሰግዳል፣ እጆች ይሰግዳሉ፣ ምላስህ ስጋው ደሙን ይቀምሳል፣ ጆሮ ይሰማል። ሁሉም ነገር ከነሰውነት ከነነፍስ የምትገዛባት ቦታ ቤተክርስቲያን ናት። ቅዳሴ ነው፣ አገልግሎት ነው። ቃል እግዚአብሔር እያወራ ኃጢአት ልትሰራ አትችልም። አደሴም ታይም
ባይዚ እኩል ቦታ መቀመጥ የሚችሉ ነገሮች አሉ። ጽድቅና ኃጢአት አንድ ቦታ ላይ at the same time ሊሆኑ አይችሉም። እና በጣም ብዙ ጊዜ አውርቼዋለሁ። what you start is what you stop ነው። የሆነ ነገር ጀመርክ ማለት at the same time የሆነ ነገር አቁመሃል ማለት። እኔ እናንተ እያወራን ውሃ መጠጣት ጀምር ማውራት አቁሜያለሁ። ሶ የምታቆመው ነገር ላይ አይደለም ትኩረት ማድረግ ያለብህ የምትጀምረው ነገር ላይ ነው። ሶ ለምሳሌ 12 ሰዓት ሙሉ ወይም ደግሞ 24 ሰዓት ሙሉ ዲስትራክት የምትሆን ከሆነ ከ12 ሰዓቱ ወይም ከ12 ሰዓት ብለን እናስብ 12 ሰዓቱን ተኛን ብለን እናስብና 12 ሰዓቱን አንተ 12 ሰዓት ሙሉ መንፈሳዊ ለመሆን መጣርን አቁም። 30 ደቂቃ ጸሎት ማድረግ ላይ ትኩረት አድርግ። ሶ what you start ብለናል አይደል? ጸሎት ስትጀምር ሌላ ጊዜ በ30 ደቂቃ የምታደርገው ካዡዋል ነገር መንፈሳዊ ያልሆነ ዲስትራክት የሚያደርግ ነገር ቆሟል። ለምን ለ30 ደቂቃ 11 ተኩል ይቀርሃል። እሱ ላይ ፎከስ አታርግ። ሌላ 30 ደቂቃ ማታ መጽሐፍ ቅዱስ ማንበብ ጀምር። 1 ሰዓት ሆነ። አሁንም እሱ ላይ ትኩረት አታርግ። ጨምር 30 ደቂቃ። ቅዳሴ ያስቀድስ 3 ሰዓት ሆነ። ሳታስበው ሙሉ ላይፍህ መንፈሳዊ ሆነ። አይጀምርም ሌላ ነገር ማለት ልክ አሁን ምንድነው ስራ ይፈታቂስ ቆፍ ቅዱስ ሰፈር ስራ ይፈታቂስ አይደለም። በጣም ይሄ የተሳሳተ አመለካከት። መነኮሳት ስራ ስለፈቱ አይደለም፣ ስራ መፍታት ኃጢአት ስለሚያሰራ ነው። ያቺን ክፍተት ሰይጣን ስለሚጠቀምበት የሰነሱ አእምሮ የሰይጣን ቤተ ሙከራ ነው ይባላል። ዳትስ ዋይ እነሱ እንጂ ስራ ይፈታቂስ አይደለም። ይሄ አባባል በጣም ይገርም። ቀደው የሚሰሩት በዛሽ ጋፕ ውስጥ ሰይጣን ምን እንደሚያደርግ ስለሚያውቁ እንዴት ጭንቅላት ውስጥ እንደሚገባ ያውቃሉ። ሶ ቢዚ የሚያደርግ ሰንበት ተማሪ ታውቀዋለህ። ጊዜ አይኖርም ከሆነ አገልጋይ ስትሆን ጠዋት የሆነ ነገር አለ፣ መሳሳት የሆነ ነገር አለ፣ ማታ የሆነ ነገር አለ፣ ገብተህ ቤት የሆነ ነገር ማድረግ አለብህ፣ መጸለይ አለብህ ምናምን። ሶ አገልግሎት ራሱ የቤተክርስቲያን ሰው መሆን ራሱ ቢዚ ያደርጋል በደንብ። ስራው ደግሞ ዝም ብሎ ኖርማል ስራ አይደለም፣ የቤተክርስቲያን ስራ ነው፣ በረከት ያለው ስራ ነው። ገብቶሃል? አገልግሎት ነው፣ ለነፍስህም አገልግሎት። ስለዚህ ኢንቫይሮንመንትን ማስተካከል አለብህ። ጓደኞች ከማን ጋር ነው የምትውለው? ሁሌ ይለዋለሁ፣ ጠዋት ስትገናኙ ስትደዋወሉ የዛሬው ስንክሳር ምን እንደሚል ታውቃለህ ብሎ ወሬ የሚጀምር ጓደኛ አለ ወይ አንተ? ማታ መጽሐፍ ቅዱስ አነብኩ ምን እንዳገኘ ታውቃለህ ብሎ እንደዚህ ብሎ ወሬ የሚጀምር ጓደኛ አለሽ ወይ? በተለይ አሁን እህቶች ላይ በጣም እንደዚህ አይነት ወሬ የምታወራ እህት አለች ወይ? ዛሬ ቅዳሴ አናስቀድስም ወይ? እንትና ናቸው እኮ ይነግሳሉ፣ አንሄድም ወይ ንግስ ምናምን የሚል ጓደኛ አለ ወይ? እስኪ ቼክ አድርገው ዙሪያን። አንተ ጠዋት ስትነሳ የሆነ ነገር ልገዛ ስትሄድ በጣም በእርግጠኝነት ከጎረቤት ወይ የሆነ ሰው ነጠላ አድርጎ ጠዋት ቤተክርስቲያን የሚመለስ የሆነ ሰው አለ። የእድሜ እኩያ ማለት ነው። ኢጎን ስበርና ሄደ ጓደኛ አድርገኝ በለው፣ ቀስቅሰኝ፣ ጠዋት ጠራኝ ብለው። በጣም አሁን ዶሚኔት ያደረገው ነገር እሱ ነው። ተመሳሳይ ነው አለባበሳቸው እንኳን ስታያቸው የዚህ ጄኔሬሽን ለምን ይመስላል በጣም ዶሚኔት እየተደረገ ነው። አሁን ያለንበት የፋሽን ጊዜ ባይዘ ለውጮቹ የሆነ ጊዜ 10 ዓመት ወይ 5 ዓመት በፊት የነበሩበት ነው። በቃ እንደዚህ እያደረገ ነው የሚመጣው። ሲምፕል መሆንህን እንኳን የሆነ እንዴት ሪላይዝ አታደርግም? ለነገሮች ለመሰበር ቶሎ ለመገዛት ሲምፕል መሆንህ ራሱ ጋር ያናዳል። በአንድ ነገር ለመገዛት ማለት ነው። የምትፈልገውን ነገር ዝም ብለህ አስበው ውስጥ እና የዚህ ዓለም ጥበብ እግዚአብሔር ፊት ሞኝነት ነው። በተመሳሳይ ደግሞ እግዚአብሔር የዚህ ዓለም ሞኝነት እግዚአብሔር ፊት ጥበብ ነው ማለት ነው። ፉሊሽ ፎር ክራይስት ይባላል። አባቶች ለክርስቶስ ብሎ ጅል መሆን ማለት ነው። ዝም ብለህ አስበው። ክርስትና ለምሳሌ እኔ ሊከተለኝ የሚወድ አስቀድሞ ራሱን ይካድ፣ ከዛ ዕለት መስቀሌን ተሸክሞ ይከተለኝ። ይህንን ነው የኖሩት ቅዱሳን። አባ መቃርስ ውሃ ሊቀዳ ሲወጣ ሌባ ቤቱን ገብቶ እየዘረፈው መጥቶ አይቶት አገዘው። ዕቃ ሌባው ጓደኛው መስሎታል። አግዞት መጨረሻ ላይ ጠርቶ ቆይ የቀረህ ዕቃ አለ ሲለው ነው የደነገጠው ሌባው። አሁን ይሄ በዚህ ሰዓት ቢሆን ወይም ቲክቶክ ላይ ቢወጣ ደሞስት ፋራ ሰው ግን ይሄ ሰው ቅዱስ በጣም ነው። ቅዱሳን ህይወት ስታያቸው በዚህ ምድር ጅልነት የሚመስል እኔ አሁን ስናነበው እኮ እንስማማበታለን። መስማማትና ማመን በጣም ዲፈረንስ አለው። አክቹዋል ላይፍ ላይ ሲመጣ ታድርጓለሁ። ያንተ ክርስቶስ ለሰከንድ ስለራሱ አላስበም። ቢያስብ የድህነቱ መንገድ ላይ አይኖርም ነበር። ዝም ብላ አስበው መስቀሉን ተሸክሞ እየሄደ ምንድነው ማለት ቢል ይጥለዋል። ለእናንተ የዛሬ 2017 ዓመት እኮ ምን አይነት ሰዎች እንደምትሆኑ እኮ አውቃለሁ፣ ይህንን ስጋና ደሜን እኮ እንደምታረክሱት አውቃለሁ ብሎ ቢያስብ ትንሽ ለሰከንድ ነው ማለት ለራሱ ቢያስብ እነዚህ ሁሉ ነገሮች አይኖሩም ነበር። እና ራስን መካድ፣ ክርስቲያን መሆን፣ ማስገዛት ፋራነት ወይም ደግሞ ሞኝነት መስሎ እየተሰማን ሞኞቹ እነዛ ናቸው። ሞኞቹ ዓለማዊ አስተሳሰብ ብቻ ያለን ሰዎች ነን። መልበስ፣ ማማር ወይም ደግሞ እዚህ ምድር ላይ የሚቀሩ መቃብር እኮ ኪስ የለውም። ምንም ይዘህ አትገባ ምንም በቃ አስበዋል። አሁን የቁምክባት መሬት ነገ ጣራ ትሆናለች፣ ትገባለህ ከስሯ። ሰው ለምን ሞትን እንደማያስብ አይገባኝም። አሁን እየኖርን ያለው ህይወት ውሸት ነው፣ ከሞት በኋላ ያለው ህይወት ነው እውነት። ሁሌ ማሰብ አለብህ። በጣም ሞኝነት የሆነው እዚህ ምድር ላይ የሆነ ነገር አቺቭ አድርጎ ለመኖር የሆነ ነገር ለመገንባት ምናምን እያሰበ የሚኖር ሰው ነው ሞኙ።
ዝም ብላ ሰው ቅዱሳን እንዴት እንደሚመለከቱ ወይም ደግሞ እዛ ያሉ ሰዎች እኔ በጣም የሚያስደንቀኝ እንዳገላለጽ አሁን በሲኦል ያሉ ነፍሳት ይላል አንዳበት በጣም የሚመኙት ነገር ይመስላል ላይክ the only አንድ ነገር ይመኛሉ እሱም በምድር ላይ ትንሽ ደቂቃ መቆየት ምን ለማድረግ ነው ታውቃለህ ንስሐ ለመግባት ታምናለህ አንተ አሁን ማስቲካ እያኘክበት ኳስ እያየበት ፔስ እየተጫወትክበት ተኝተህ ስክሮል እያረክበት አሁን ስልክህን ይዘህ አልጋ ላይ ጋደም ብለህ ይህን እየሰማበት ያለውን ጊዜ በብዙ ሚሊዮን ያሉ በሲኦል ያሉ ነፍሳት የሚመኙት ሰዓት ነው ግን እንዳንተ ለመተኛት አይደለም ንስሐ ለመግባት አልገባህም ያስከው ነገር በጣም አልገባህም ያንን ማሰብ አለብን እኔ እንደው ቤተክርስቲያን ያሉ ሰዎች ይሄ ክርስቲያን የሆነ ሰው ጀጅመንታልም አይደለም እሱ እንደው ጠቀመን ማለት አራራ አንተ ምናምን አይልህም ነጠላ ለብሶ የመጣም ሰው በፍቅር ስለሚቀበልህ የክርስቶስ ሰው ከሆነ የምር ቤተክርስቲያን ሰው ከሆነ እንደዛ ስለሚያደርግ ነው እንጂ የሆነ ቱ ሳይድ ነው እየኖርን የሚመጣው የሆነ እዚህ ጋር የተበላሸ ትውልድ አለ እዚህ ጋር ጥሩ ትውልድ አለ ሶ ዋር ምናምን አይደለም እዚህ ጋር ፍቅር ነው ያለው መምጣት ነው ያለብህ ሊቀበልህና አይነ ሲገለጥ የጠፋው ልጅ እኮ አጥፍቶ ምኑ ምሎ መጨረሻ ላይ ወድቆ ቀና ሲል ራሱን ምን ያረጋገኘው መሰለህ የእሪያ ምግብ የአሳማ ምግብ እየተመኘ ከዛ ትዝ አለው ያባቱ ቤት አዎ አንዴ ደንገጥ ብንል ምን አይነት የረከሰ ነገር ውስጥ እንዳለን ይገባ ነበር እንዴት መሰለህ አንዳንድ ነገር አልከው ማለት ስለ ጉዳዩ አወራህ ማለት ወይ ከጀመርክ ማቆም የለብህም ትንሹ ነገር ተናገር ቁጭ ከምትል አሁን እግዚአብሔር ማለት ብዬ በጀምርልህ የሆነው ብዙ ነው አያልቅም እንኳን እኔ ቅዱሳኑን ራሱ የጻፉት አልበቃ ብሏቸዋል በቃ ጹብ ብለህ የምትሆው ነገር ነው እግዚአብሔር ድንቅ አምላክ ነው በቃ ምንም ማለት አትችልም ከዚህ በላይ ከጀመርክ ደግሞ እስክትጨርሰው ማቆም የለብህ ይሄ ነው ብቻ ሊባል ነው አሁን እግዚአብሔር እንዲህ ነው ብለህ እንዲህ ሆኖ ስለተለኝ ነው እግዚአብሔር ቸር ነው ብለህ እንዲህ ደግም ነው ሩሩህም ነው ልትለኝ ነው ብዙ ነገር ነው ፈታሂም ነው ቁጡም ነው ገብቷል አይደል ስለዚህ አሁን ብጀምርልህ ማቆም የለብኝም እግዚአብሔር ብዙ ነገር ነው አንድ ልጁን ሳይራራ እስኪሰጥህ ድረስ የወደደ አምላክ አለ ነው ልል የምችለው በጣም ይህንን ፔን በማን በኩል እንድንረዳ አደረገን መሰለህ በአብርሃም በኩል አንድ ልጅ የምትወደውን አንድ ልጅን ይስሐቅን ሰዋልኝ ነው ያለፈበት ነገር በቃ ቤተሰብ ልጅ ያላችሁ ሰዎች እንግዲህ አስቡት ፈልገዋል ቢል እግዚአብሔር ልጅህን በሰይፍ ለመሰዋት የምትሄድበት መንገድ ነው እግዚአብሔር ላንተ ብሎ ሄደው ነገር እኔ ያለፈበት ፔን we don't deserve this እኔ አይገባኝም አንዳንዴ ለምን ብለህ ታስበው ለምን እንደፈቀረን አይደል ለምን እኔ በጣም ነው የሚገርመኝ ለመጥላት ብዙ ሺህ ምክንያት ሲኖረው ለምን እንደዚህ ወደደን አይገባኝም ሰው አትረዳም ለዛ ነው ቅዱሳን በቃ ፍቅሩ አቃጥሏቸው ፊዚካሊ የሚታመሙ ሰዎች እኔ ፐርሰናል ያውቃሉ የጌታን ፍቅር ያማል ማለት ምን ብለህ ታስበዋል አሞ ትቀመጣለህ ለምን ካልክ አይገባህም ራስን እንድታይ ያደርጋል መስታወት ይሆንብሃል ቃለ እግዚአብሔር ብርሃን ነው ቃለ እግዚአብሔር መስታወት ነው ቃለ እግዚአብሔር ሰይፍ ነው ጨለማ ውስጥ ነው ያለው አንተ ስትሰማው የእግዚአብሔርን ቃል ብርሃን ይበራል በራ ማለት ፊት ለፊት የነበረውን ቅድም ጨለማ ውስጥ ስለሆንክ ያላየውን መስታወት ታያለህ ራስን ምን አይነት ቆሻሻ እንደሆንክ ጉድፍን ታያለህ እኔ አሁን አንተ እዚህ ቀረጻ ላይ ምናምን ፊትህ ላይ በጣም ጉድፍ ኖሮ ምናምን ከተፖሰተ በኋላ ብታየው አይደብርም ልክ እንደዛ ነው መስታወቱ ሲበራበት እንደዚህ ነበርኩ እንዲህ ቆሻሻ ነኝ እንዲህ ትላለህ ሰይፍ ነው ልብህን ይወጋል አያስቀምጥም ከክርስቶስ ጋር ልሄድ ልኖር እናፍቃለሁ ያለው እኮ ጳውሎስ እኮ በቅንፍ እኮ አረ ልሙት እያለ እኮ ቅዱሳን በጣም ነበር ሞታቸውን የሚመኙ ለምን ሎንግ ዲስታንስ ሆነባቸው ይወዳቸዋል በጣም ይወዱታል ከዛ ማቀፍ አይችሉም ማየት አይችሉም ገብቷል በጣም በቃ ይሄ ሎንግ ዲስታንስ ሪሌሽንሺፕ እንደሚያሰቃያል እና ብቸኛው ፕሌን ሞት ነው ወደዛ ለመሄድ መወለዳል ምርር ይላቸዋል ያለም ወደ አንተ የሚወስደው ባቡር መቼ ነው የሚያሳፍረን ነው በቃ ከዚህ መንቻካ ዓለም የምንወጣው መቼ ነው ናፍቆቱ ራሱ አያስቀምጣቸውም እና አንዴ ካወቀው ብዙ ጊዜ ብየዋለሁ እግዚአብሔርን አንዴ ስታቀው እስከዛሬ እሱን ያላወቅበት ጊዜ እንዲቆጭም ያደርጋል ልክ ስታቀው ይጥፋልኝ ይሰረዝልኝ እንደኖርኩ እንዳይቆጠርልኝ 20 ምናምን አመቱ ያ 30 አመት እባካችሁ ምትልበት የታሪክ መዝገቤ ላይ እንዳይጻፍ ለካ ኦግስቲን የተባለ ሊቅ ከ30 ምናምን የዝሙት ምናምን አመት ህይወት በኋላ ነው ጳጳስ ከመሆን ድረስ የደረሰው ቤተክርስቲያናችን እንደ ቅዱስ አትቀበለውም ግን ሊቅ ነው ጽሁፉን ትቀበላለች ህይወቱን ትቀበላለች እና አቤቱ ዘግቼ ወደድኩ ይላል ዘግቼ ያፈቀርኩ በእኔ በብዙ ቦታ ስባዝን ነበር ለካ አንተ በእኔ ውስጥ ነበርክ እና በጣም ዘገየው ነው ይሄ እንዴት ነው ቤት ውስጥ የሆነ ኮርኒስ ውስጥ የተደበቀ ብዙ ሻንጣ ውስጥ ያለ ብዙ ብር እድሜ ዘመንስ ትቸገር ኖረ ስታገኙ ከዛ ምን አለ ያኔ ባገኘው እነዛን ያማረርኩባቸው ጌታ አንተን እንደዚህ መውደድ ብችል ኖር አንተ ብትገባይ ኖር እንዴት አልፎ ይሆን
እነዛ ሁሉ መከራዎች እንዴት የሙሉ ነገር ደስታዬ ይሆኑ ባቀህ ኖሮ እንዲያልሆን ነበርና ትላንት ራሱ የሆነ ጽሁፍ ፖስት አድርጌ ነበር። ለምንድነው እንደዚህ ለመሰበር ቀላል ይሆን ነው ብለህ መጠይቅ ከሆነ የተቀጠቀጠ ሸንበቆ የማይሰብረውን ክርስቶስ ስለተውክ ነው። ለምንድነው እንደዚህ ቶሎ ማዝ ነው ደስታ የሆንከውን ክርስቶስ ስለተውክ ነው። ለምንድነው እንደዚህ የሆን ነው ለሚሉት ብዙ ጥያቄዎች መልሱ እግዚአብሔር መተው። የዚህ ሁሉ ነገር መንስኤ እግዚአብሔር መተዋችን ነው። ምንም አይደለም። በጣም የቴስቶች ምናምን በጣም በቃ ዋይዝ ምናምን እንደሆነ ተሰምቶት የሚጠይቁ ጥያቄ ለምን ጀስቲስ አይኖርም እዚህ ምድር ላይ ለምን ዋር ኖረ ምናምን ዩ ዲዘርቭ ኢት እኮ ይገባሃል። ዲዘርቭ ታደርገዋለህ። አሁን አንተ በህይወት እየኖርክ ያለው እኔ ሁሌም በጣም በቃ እንደዚህ እንግዲህ ሲነሳ ሜንሽን ማድረገው ታሪክ ክርስቶስ እዚህ ምድር ላይ እንግዲህ ሁለት ሰዎች ናቸው ኃጢአት የሚባል ነገር ሳይነካቸው ይኖሩት አይደል? ፍጹም ሰው ፍጹም አምላክ ነው ጌታችን መድኃኒታችን ክርስቶስ ነው እና እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን እነሱ የኖሩት ላይፍ እኮ አይደለም ማን እኔ አንተ ይኖርን ያለን በጣም እኮ ፋንሲ ህይወት እኮ ክርስቶስ እኮ እንዳንተ አለበት አልቀያየርም እኮ ገብቷል። ቀሚሱ እንኳን አብራውን ያደገችው ምንም ሳይረግ ዓርብ ዕለት ያለፈውን እንኳን ታላለፍክ ቶሺ እሱ አምላክ ነው ምናምን ልትለኝ ይችላል። እመብርሃን ስለ እመብርሃን ነው ራስ ክርስቶስን ታቅፋ ቤት አልነበራትም፣ ስደተኛ ነበረች። አንተ እንደነዳይ ልቤ ምግብ ለምን ታቃሉ? ይሄንን የምትሰማ ሰው ታቃለህ ወይ? በበራ ሆነ የሰው ፊት አይተህ ርቦኛል ብለህ ምግብ ጠይቀህ ታቃለህ ወይ? እሷ ያለፈችበት እንኳን አላለፍክም። እሷ ዲዘርቭ የማታረገውን ህይወት ኖራለች። አንተ በተቃራኒው ማለት ነው። ኃጢአትህ ነው እንዲያረጋ ያለው ማዘን የምትፈልግ አለች። ታመህ ካልጨረስክ አድንም ታመህ ካልጨረስክ የሆነ ማረኝ የሚለውን የዘማሪ ልማ መዝሙር እየሰማች ኃጢአቷን እያሰብሽ ማልቀስ መፈልግ ነፍስ አለች። ሌላ ነገር አትሂድ፣ ቤተክርስቲያን ሂድ። የሞተልን ክርስቶስ እንዴት ጀርባ እንደሰጠው ስታስብ ይገባል ያኔ ማልቀስ ምን እንደሆነ። ቅዱሳን አልቅሰው አልጨርሱም እኮ ገብቷል። እንባ ትልቅ ሀብት ነው። ማዘን ትልቅ ሀብት ነው። ፔን ትልቅ ሀብት ነው። በጣም ፈንዳሜንታል ነገር ነው ክርስትና ውስጥ ራሱ መታመም ገብቷል በጣም እና ህመም ለነፍስ ጠበቋ ነው ትላለች አንድ ጻፊ። ቢዚ መሆን የህመም ጠላት ነው። ህመም ለነፍስ ጠበቋ ነው። በስጋዊ ህመምና በዶክተሩ መሃል በስጋና በዶክተሩ መሃል ብሪጃቸው ህመም ነው። ካልታመምኩ ዶክተር ጋር እንደማትሄዱ ሁሉ ኮኔክት የሚያደርግ ስለዚህ በነፍስህና ነፍስህን በሚያድናት በጰራቅሊጦስ በመንፈስ ቅዱስ በእግዚአብሔር ብሪጅ ያለው ህመም ነው። ያ ሪግሬት ማድረጉ ማዘኑ ሰፈሪንጉ ነው ከእግዚአብሔር ጋር የሚያገናኝና ቢዚ ስትሆን አትታመም። ቢዚ የምትሆነው ዓለማዊ ጉዳይ ላይ ቢዚ ስትሆን የሆነ ነገር ሲሆን ለምን ምን አስበህ ትታመማለህ? ጌት ይገባል። የነፍስን ጮት አትሰማውም። ዲኖች ጀነራል ፔኑን አንፈልገውም። በቃ ለዛ እኮ እስከ መቼ ነው እግዚአብሔርን ድምጽ ኢግኖር የምናደርገው? ይሄ ሲሰማ እያመመ ነው። አቁሞ እያለ ነው። ቪዲዮን ፖዝ አድርገው እያለ ነው። ተወው እያለ ነው። አንፈልገውም። ልባችን ውስጥ እስከ መጨረሻው ቆይቶ አቃጥሎ እንትን እንዲና አንፈልግም። ቅድም እንዳልኩ ነው ሰው ሪያሊቲውን ፌስ ማድረግ አይፈልግም። ማን እንደሆነ ማወቅ አይፈልግም። ለሰው ልጅ እኮ በጣም ትልቁ ስሜት እኮ ልክ እንዳልሆነ የሚሰማው ስሜት እኮ ልክ አይደለህም ነበር። እኔ እስከዛሬ የመጣው ህይወት ልክ አይደለም። አስዋል ይሄ ሁሉ ጆርኒ መጣ። አሁን አንተን አልተውም ነው የሚለው። በቃ እንዴት ትተዋል? ኢግኖር ነው እንጂ የምታደርገው መታገልም አትፈልግም። ገብቷል? አት ዘ ሴም ታይም ወደ ክርስቶስ እየሸሸን ይመስላል እንጂ ከክርስቶስ እየሸሸን ነው መስሎ ነው። እና ምን መሰለህ ድንገት ሪላይዝ ስታደርገው ወደ ኋላ ስትዞር ከእግዚአብሔር የመጣው ርቀት ከእውነተኛው ህይወት የመጣው ርቀት በጣም ሩቅ ነው። ቁጭ ብለህ ከማዘን ወይም ደግሞ ያን ሁሉ መንገድ ከመመልከት አይ ውሸት ነው ብለህ መራመድ ነው የምትፈልገው አንተ። በቃ ዓለም ሰይጣን የሚያደርገን ያ ነው። እውነታው አዎ ከባድ ነው። ከእግዚአብሔር መራቃችን እስከዛሬ ኖርነው ህይወት ልክ አለመሆኑ በጣም ነፍሳችን ማቆሸሻችን በጣም ርካሽ መሆናችን እውነት ነው። ግን ያቺን ወደ ኋላ ዞረ የመጣውን መንገድ ሩቅ እንደሆነ እንዳየው በጣም ፈጣን ወይም ደግሞ ብሊንክ አድርገህ እዛ ጋር እንድደርስ የምታደርገን ንስሐ አለች። ታምናለህ? እኔ ንስሐ ባትኖር ምንድን ነበር ምን ሆኖ ላይክ ልውጥ እኮ ነው የሚያደርግ። በድለህ የማታውቅ እስክትመስል ድረስ ይምራል። ጥጥ ነጭነቱ የተፈጥሮ ነው። ተቀባብቶ ምናምን አይደለም ነጭ ነው አይደል? ደም ቀይነቱ የተፈጥሮ ነው። አስበው ደም እንደ ጥጥ ነጭ ስትሆን ማለት ነው። ምንም በየትኛውም ኤክስፐሪመንት አይሆን። እግዚአብሔር ግን ያደርጋል። ያልነበርከውን አይነት ያደርጋል ማለት ከኋላ የተጻፈ ታሪክ ስትዞር ምንም ይል ታምናለህ? በጣም ይህ ሁሉ ነገር አድርገው ይህ ሁሉ መንገድ መተን ለመመለስ ስትፈልግ ግን በብሊንክ ላይክ ፍጥነት ይምራል።